ትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች። ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም በተላላኪ ባንዳዎችና ባላኪዎቻቸው ተደናቅፎ ህዝቦቿ ሁሌም በድህነት ውስጥ እንዲኖሩ አይፈቀድም። ፋኖ የወል ስማችን ነው። ፋኖ የዚህ ትውልድ የአዲሱ ትውልድ የትግል አርማ ነው። ፋኖ የእምቢተኝነት ማህተማችን ነው። የኛ ዓላማ ግልጽ ነው። ጥፋት የታወጀበት ማህበረሰብ ልጆች ነው። እንዲጠፋ የተፈረደበት ህዝብ ልጆች ነው። ይህን ህዝብ ሊጠፋ እንደሆነ ነግሮ ሰብስቦ አደራጅቶ አስታጥቆ በራሱን ከፈጽሞ ጥፋት እንዲያድን መስራት ብቻ ለኛ ግልጽ ነው። ሰላም ጤና ይስጥልን ውድ የረዛ ቲቪ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ እየተመኘን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን አሁን በቀጥታ ወደ ዕለቱ መረጃዎች አመራን። ሰናይ ጊዜ ተመኘን። አብራችሁን ቆዩ። በመጀመሪያም አርዕስቶቹን እናስቀድማለን። መንግስት ለሰባተኛው ሀገራዊ ምርጫ ተዘጋጅቻለሁ አለ። በመጪው 2018 ዓ.ም ለሚካሄደው ሀገራዊ ምርጫ መንግስት ዝግጅቱን እያጠናቀቀ እንደሆነ ገልጿል። ተጨማሪ አለን። ለረጅም ጊዜ ድብዛው የጠፋው የማህበረሰብ አንቂ ታደለ ጥበቡ እንደተገደለ እየተነገረ ይገኛል። በዝርዝር የምንመለከተው መረጃ ነው። የኦሮሞ ብልጽግና በአቶ ታዬ ደንዳ ላይ የግድያ ትዕዛዝ ሰጥቶ ነበር ተባለ። እንመለስበታለን። የባህር ዳር ከተማ ነዋሪዎች ስርዓቱን በመቃወም ላሳዩት የስራ ማቆም አድማና የእንቅስቃሴ ገደብ የአማራ ፋኖ ብሔራዊ ኃይል አፋብኃ የጎጃም ቀጠና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ምስጋናቸውን ገለጹ። በስፋት እንቃኘዋለን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ያደረጉት ንግግር እያነጋገረ ይገኛል። ዲያቆን ዳንኤል ክብረት ምን አሉ? ምላሽ አለን። እስራኤል በኢራን ላይ ድንገተኛ ጥቃት ከፈተች። ሲፈራ የነበረውን የቃላትና የኢኮኖሚ ጦርነት እስራኤል ወደ ይፋዊ ጦርነት ሌሊቱን ቀይረው አድራለች። ወደ እናንተ የሚደርስ መረጃ ነው። በህንድ 242 መንገደኞችን ያሳፈረው አውሮፕላን መከስከሱ ዓለምን አስደንግጧል። የመረጃችን አካል ነው። አብራችሁን ስትቆዩ እነዚህና ሌሎች ሀገራዊ፣ ቀጠናዊና ወቅታዊ መረጃዎችን ታደምጣላችሁ። ሰናይ ጊዜ ተመኘን። አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎች አለፍ። ወደ መጀመሪያው መረጃችን ስናልፍ መንግስት ለሰባተኛው ሀገራዊ ምርጫ ዝግጅቴን ጨርሻለሁ አለ። በመጪው 2018 ዓ.ም ለሚካሄደው ሀገራዊ ምርጫ መንግስት ዝግጅቱን እያጠናቀቀ እንደሆነ ገልጿል። የብልጽግና ፓርቲ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ መጪው ምርጫ እንደ ስድስተኛው ሀገራዊ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን ምኞታቸውን ገልጸው ለምርጫው መሳካትም ሁሉም የፖለቲካ ተፎካካሪ ፓርቲዎች ቀናይነትና ድጋፍ እንደሚያስፈልግ በቅርቡ በፋና ሚዲያ በኩል ባደረጉት ቆይታቸው አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ምርጫው ፍጹም ዲሞክራሲያዊና ፍትሃዊ እንዲሆን እየሰራ መሆኑን ገልጾ መራጮችና እጩ ተወዳዳሪዎች ለመመዝገብ ምርጫ ጣቢያ መምጣት ሳያስፈልጋቸው ባሉበት መመዝገብ የሚችሉበትን ዲጂታል ፕላትፎርም መዘርጋት አስታውቋል። ቀጣይ መረጃችን ድብዛው የጠፋው የማህበረሰብ አንቂ ታደለ ጥበቡ እንደተገደለ እየተነገረ ይገኛል። ለበርካታ ወራት አድራሻው ጠፍቶ የቆየው የማህበረሰብ አንቂ የልጅ አዋቂ ታደለ ጥበቡ ምናልባትም ታፍኖ ይሆናል የሚሉ በርካታ መረጃዎች ሲወጡ ቆይተዋል። ልዑል መኮንን የተባለው ጓደኛው እንዳጋራው መረጃ ከሆነ ታደለ ጥበቡ እንደተገደለ ገልጿል። የነቃ ማህበራዊና ፖለቲካዊ ተሳትፎ በማድረግ የሚታወቀው ታደለ ጥበቡ ገና በርካታ ስራዎችን ለሀገሪቱ መስራት የሚችለው ልጅ በአሳዛኝ ሁኔታ በግፍ ተገድሏል የሚሉ ድምጾች ከያቅጣጫው እየተሰሙ ይገኛል። በዚህ ጉዳይ የተረጋገጠና አዲስ መረጃ ሲኖር የምናደርሳችሁ ይሆናል።
ቀጣይ መረጃችን የኦሮሞ ብልጽግና ፓርቲ በአቶ ታዬ ደንዳ ላይ የግድያ ትዕዛዝ ሰጥቶ ነበር ተባለ። የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ 3 የግድያ ሙከራ ተደርጎባቸው እንደነበር ተገልጿል። የመጀመሪያውና ሁለተኛው የግድያ ሙከራ የተደረገባቸው 2014 እና 2015 ዓ.ም ለጨፌ ኦሮሚያ ጉባኤ ወደ አዳማ ከተማ በሄዱበት ወቅት እንደሆነና ሶስተኛው የግድያ ሙከራ የተደረገባቸው ደግሞ 2015 ዓ.ም ከጨፌ ኦሮሚያ ጉባኤ ከአንድ ወር በኋላ በመኖሪያ ቤታቸው እንደነበር ከኮንቨርሴሽን ጋር በነበራቸው ቆይታ መግለጽ ቸውን መረጃዎች አመላክተዋል። ቀጣይ መረጃችን የባህር ዳር ከተማ ነዋሪዎች ስርዓቱን በመቃወም ላሳዩት የሥራ ማቆም አድማና የእንቅስቃሴ ገደብ የአማራ ፋኖ ብሔራዊ ኃይል አፋብኃ የጎጃም ቀጠና ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ምስጋናቸውን ገለጹ። ሻለቃ ዝናቡ ዓለም አይቶት በማያውቀው ሁኔታ በአማራ ላይ እልቆ መሳፍርት የሌለው ግፍ ተፈጽሟል ብለዋል። ወታደራዊ አዛዡ ለትግሉ ታማኝ ለዓላማችን ጽኑ ሆነን ለህዝባቸው ሁሉና በባዶ እጃቸው ስርዓቱን ተፋልመው ለተሰዉት ሰማዕታት አደራ ጠብቀናል፣ እየጠበቅንም እንገኛለን ብለዋል። ሻለቃ ዝናቡ ውጊያና ጦርነት ይለያያሉ። ውጊያ ማለት ጠላትን ለማንበርከክ የሚደረግ የተኩስ ልውውጥ ሲሆን ጦርነት ማለት ግን በፖለቲካ በዲፕሎማሲና በኢኮኖሚ የሚደረግ መጠነ ሰፊና ዘርፈ ብዙ ትግልና ጽናት የሚጠይቅ ነው ብለዋል። ወታደራዊ አዛዡ ጨምረውም አስከፊውን የሲናን በረሃንና የየመንን አስከፊ የስደት ጉዞ አልፈው ራሳቸውንና ቤተሰቦቻቸውን ለመርዳት ከገታ አመልጠው በሰው ሀገር በሰው ቤት ተቀጥረው በሚያገኟት ከዕለት ጉርስ የተረፈቻቸውን ለትግሉ በሚልኳት ገንዘብ ተቀብሎ ራሱን ያደለበ ደንዳና የፋኖ አመራር ጦርነቱ 40 ዓመት ቢፈጅ ጉዳዩ አይደለም። አንዳንዱ የፋኖ አመራር የትግሉን መነሻና መዳረሻ የማያውቅ ዓላማ ቢስ ነው ሲሉ ገልጸዋል። ስለሆነም የጠራና የጸና አቋም ያለው ታጋይ ያሸንፋል ሲሉ ወቅታዊ ጉዳዮችን አስመልክቶ ባስተላለፉት መልእክታቸው ገልጸዋል። ቀጣይ መረጃችን ጋዜጠኛ ተስፋለም ወልደየስ ከእስር መፈታቱ ተሰማ። የኢትዮ ኢንሳይደር ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ዛሬ አረብ ሰኔ 6 ቀን 2017 ዓ.ም ከእስር መፈታቱ ተረጋግጧል። የሰበር ሰሚ ችሎትን ውሳኔ አልቀበልም ብሎ ለአንድ ቀን ከፍርድ ቤት ውሳኔ ውጭ እስር ቤት ያሳደረው ፖሊስ ጋዜጠኛውን ለመፍታት ግድ ሆኖበታል ተብሏል። የሀቅ ሚዲያና ኮሚኒኬሽን ጋዜጠኛ ተስፋለም ወልደየስ በእስር ለቆየባቸው ቀናቶች እንዲፈታ ትብብር ያደረጋችሁ የሙያ አጋሮቹና የኢትዮ ኢንሳይደር ቤተሰቦች ምስጋናውን ገልጸዋል። የሀቅ ሚዲያና ኮሚኒኬሽን ጨምሮም በሀገር ውስጥና በሀገር ውጭ ናችሁ ጋዜጠኛው እንዲፈታ ጥረት ያደረጋችሁ ተቋማት በሙሉ ምስጋናችን ይድረሳችሁ ብሏል። ቀጣይ መረጃችን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ያደረጉት ንግግር እያነጋገረ ይገኛል። ዲያቆን ዳንኤል ክብረት እኛ ከፍታ ላይ ነን፣ እባካችሁ አታወርዱን፣ ከፍ ብለን እንብረርበት ሲሉ ተናግረዋል። ዲያቆን ዳንኤል ለቻምፒዮንስ ሊግ የሚጫወት ቡድን በጭራሽ ገንዘብ ቢከፈለው እንኳን ከቻምፒዮንስ ሊግ ጋር ከሚጫወት ቡድን ጋር ሊጫወት አይችልም ሲሉም ተደምጠዋል። የፌስቡክ ሰዎች፣ አክቲቪስቶችና ፖለቲከኞች እባካችሁ ተውን፣ አታወርዱን፣ እኛ በጣም ከፍታ ላይ ነን፣ ከፍታውን በጣም ተመችቶናል ያሉት ዲያቆኑ ሀገሪቱ በበርካታ ውስብስብ ጉዳዮች ተተብትባና ተወጥራ በበርካታ አካባቢዎችም የለየለት መጠነ ሰፊ ጦርነቶች የተካሄዱ የኑሮ ውድነቱም ሰው ብቻውን እንዲያወራ ባደረገበት ወቅት እንዲሁም በርካታ የጤናና የትምህርት ተቋማት ተዘግተው ባሉበትና የሀገሪቱ ሕልውና ከመቼውም ጊዜ በላይ ጥያቄ ውስጥ በገባበት በዚህ ወቅት ዲያቆኑ ምን ቢጋርዳቸውና ምን ቢገለጥላቸው ነው እንዲህ የተናገሩት ሲሉ በርካቶችን እያነጋገረ ነው። ቀጣይ መረጃችን እስራኤል በኢራን ላይ ድንገተኛ ጥቃት ከፍታ አደረች። ሲፈራ የነበረውን የቃላትና የኢኮኖሚ ጦርነት እስራኤል ወደ ይፋዊ ጦርነት ሌሊቱን ቀይረው አድራለች። እስራኤል ዋና ከተማዋን ታህራን ጨምሮ በ6 የኢራን ከተሞች ላይ ስትደበድብ አድራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዓለም እጅግ አስጊ የሆነውን የዩራኒየም ማበልጸጊያና ሳይንቲስቶቹን እንዲሁም ወታደራዊ አካባቢዎችን ኢላማ ያደረገ ጥቃት መፈጸማቸውን አስታውቀዋል። ቤንያሚን ኔታንያሁ ጨምረውም ኢራን 9 አቶሚክ ፈንጆችን ማምረት የሚያስችላትን ዩራኒየም ማበልጸጓን ገልጸው ጥቃቱ ስጋት እስከማትሆንበት ድረስ እንደሚቀጥል አረጋግጠዋል።
ኢራን የአሜሪካን የኒውክሌር ስምምነት እንደማትቀበል ባሳወቀችበት ማግስት እስራኤል ለሳምንታት ስትዘጋጅበት የቆየችበትን ጦርነት በይፋ ከፍታባታለች። እስራኤል ወደ ይፋዊ ጦርነት ለመግባት በከፊል ያወጀችውን የአስቸኳይ ጊዜ አዋጅ ሙሉ በሙሉ በሀገሪቱ ላይ ተፈጻሚ እንዲሆን አዛለች። ይህን ተከትሎም ድሮውንም ቢሆን አርፋ የማተኛው የምስራቅ ዋሳት ኢራን በቂ ምላሽ ለመስጠትና ጦርነቱንም በይፋ እንደምትጀምር ገልጻለች። በውድቅት ሌሊት የፍንዳታ ማዕበልን ስታስተናግድ ያደረችው ኢራን ምናልባትም ዓለም አይቶት አያውቅም የተባለውን መሳሪያውን ተተኩሰው ይሆን እየተጠበቀ ነው። ይህን ተከትሎም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በጉዳዩ ላይ እጇ የለበትም ሲሉ ሌሊቱን ባወጡት መግለጫቸው ገልጸዋል። አሜሪካ በኢራን በሚገኙት ኤምባሲዎቿ፣ የዲፕሎማሲ ጽሕፈት ቤቶቿና ዜጎቿ ላይ ኢራን ምንም አይነት ጥቃት እንዳትፈጽም አስጠንቅቃለች። አሜሪካ ጨምራም ኢራን የአሜሪካን ጥቅም የሚነካ እንቅስቃሴ ካደረገች ጦርነቱን በይፋ እንደምትቀላቀል ገልጻለች። እስራኤል በጥቃቱ የኢራን የኒኩሌር ሳይንቲስቶችንና ወታደራዊ መሪዎችን ገድላለች። በዚህም የኒኩሌር ሳይንቲስቶቹ መሐመድ ምህዴንና ፍሬሂድን አባስንና የእስላም አብዮታዊ ጥበቃ ኃይል ዋና አዛዥ ሜጀር ጀነራል ሁሴን ሳላሚን ጨምሮ በርካታ ተጽዕኖ ፈጣሪ ግለሰቦችን ገድላለች። ይህ የአንበሶች ዘመቻ ነው ያለችው እስራኤል ጥቃቱ በኢራን የኒኩሌር ማብለያና በአስፈሪዎቿ ሚሳኤሎቿ ማከማቻና ማምረቻ ላይ ያነጣጠረ እንደሆነ ገልጻለች። ይህም የዓለምን የፖለቲካ አስተላለፍ ሊቀይር እንደሚችል ከወዲሁ ተገምተዋል። የመጨረሻው መረጃችን በህንድ 242 መንገደኞችን ያሳፈረ አውሮፕላን መከስከሱ ዓለምን አስደንግጧል። 242 መንገደኞችን አሳፍሮ ከህንድ አህመድ አባድ የተነሳው አውሮፕላን ብዙም ሳይርቅ ከአውሮፕላን ማረፊያው አቅራቢያ በሚገኝ ሆስፒታል ህንፃ ላይ መከስከሱ ተረጋግጧል። መነሻውን ምዕራብ ህንድ አህመድ አባድ ያደረገው አውሮፕላን ወደ እንግሊዟ ለንደን ከተማ ወደሚገኘው ጋትዊክ የአውሮፕላን ማረፊያ እየበረረ ነበር ተብሏል። አውሮፕላኑ ሲከሰከስ ከፍተኛ ድምፅ እንደተሰማ፣ የእሳት ነበልባልና ብልጭልጭታም እንደነበረና ከፍተኛም ጭስ ሰማዩን ጋርዶ እንደነበር የአካባቢው ነዋሪዎች ለብዙሃን መገናኛዎች ገልጸዋል። በዚህ አስከፊ አደጋም እስካሁን የአውሮፕላኑንና ሆስፒታል ውስጥ የነበሩ የጤና ተማሪዎችን ጨምሮ 294 ሰዎች መሞታቸው ተገልጿል። የበረራ ቁጥር 171787 ቦይንግ -8 ንብረትነቱ የህንድ የሆነው አውሮፕላን ላይ ከደረሰው እጅግ አስከፊና ዘግናኝ አደጋ በላይ ዓለምን ያስገረመው ኤ11 ወንበር ላይ ተቀምጦ በህይወት የተረፈው ቢሽዋሽ ኩማር ጉዳይ ነው። ቢሽዋሽ ኩማር ስነቃ በአስከሬን ተከብቤ ነበር ራሴን ያገኘሁት። የአውሮፕላን ስብርባሪ ማየው በጣም ነበር የደነገጥኩት። ተነስቼ ምሮጥ ስሮጥ አንድ ሰው ያዘኝና ወደ ሆስፒታል ወሰደኝ ሲል ተአምረኛው ቢሽዋሽ ኩማር ይናገራል። ይህቺ ፈጣሪ ተረፍ ያላት ነፍስ ጉዳይ ዓለምን እያነጋገረች ነው። አብራችሁን ስለቆያችሁ እናመሰግናለን። በሌላ መረጃ እስክንገናኝ ሰላሙን ሁሉ ተመኘን።